ከዛ ሌላው የኃይል ሽፍት ብሎ የሚያነሳው ፋኖና ኦላን ያነሳል በኢኮኖሚስት የሱዳኑ የጦርነት እቅድ ማለት ነው አንድ ፓርት ናት እቺ ፓርት ምንድነው የሚለው የህዋት የፋኖ የኦላ የኦሮሞ ታጣቂዎች ነው የሚለው እዛ ላይ የኦላ እኔ ነኝ ኦላ ያልኩት እና የኤርትራ ወታደራዊ ኮማንደሮች በሱዳን ተገናኝተው በጋራ የጦርነት እቅድ አውጥተዋል ለኔ ርዕሴ ምንድነው ከዛ ላምበሳ እስከ ሱዳን ነው አይደል የሚለው እንግዲህ የነገርኳችሁን በደንብ ስሙ ይሄ አራተኛ የሱዳኑ ከዛ ላምበሳውና ከኤርትራው ቀጥሎ የመጣ ነው አዲስ ኮምፓስ ነግሯቸዋል መጀመሪያ ያደረጉት ምንድነው ፋኖን ጠሩ ህዋትን ጠሩ ኤርትራ ላይ የጦርነት እቅድ አወጡ ሻቢያን ያወጣው እዛ እቅድ ላይ ሙሉ ለሙሉ የተሳተፈው ከፋኖ ምሬ ወዳጆ ነው ሙሉ ለሙሉ የተሳተፈው እነሱም ያመኑት ምሬ ወዳጆ ነው ይሄ እቅድ ራሱን የቻለ ሌላ እቅድ ነው ፋኖ በምሬ ወዳጆ በኩል እነዘመነንም የጨመረ ማለት ነው ሌላ የጦርነት እቅድ አውጥቷል ሻቢያ ቀጥሎ ደግሞ ሱዳን የተገናኘው አሁን ዘ ኢኮኖሚስት እየነገረን ያለው ሱዳን ላይ ተገናኝተው ሻቢያ የሚመራው ህዋት ያለበት ፋኖ ያለበት ኦላ ያለበት የጦርነት እቅድ አውጥተዋል ነው ይሄን ነው እየተናገረ ያለው ስለዚህ ኤርትራ በኢትዮጵያ የውስጥ ጉዳይ ገብታ እየፈተፈተች ነው የሚለውን የፌደራል መንግስት የኢትዮጵያ ፌደራል መንግስት ክስ ዘ ኢኮኖሚስት የሚያጠናክር ነው ባይ ዘ ዌይ ኢትዮጵያ በቂ ምክንያት አላት ጦርነት ለመጀመር is not the issue of አሰብ የባህር በር አይደለም ኢሹዋ ይሄን በደንብ እንድታውቁ ያስፈልጋል በቂ ከበቂ በላይ ምክንያት አላት ጦርነቱን ለመጀመር ጠቃሚ ነው ብያላምንም ነኝ እሱን ታውቃላችሁ ይሄን ኢንስታንት የኢትዮጵያ መንግስትም በተባበሩ መንግስታትም የከሰሰው ውጭ ጉዳይ ሚኒስትሩን ትላንትና ወጥቶ የተናገሩት በውስጥ ጉዳያችን ላይ ኤርትራ ጣልቃ እየገባች ነው የሚል በቂ ምክንያት ነው ይሄ ኤርትራ ላይ ጦርነት የኤርትራ መንግስት ላይ ጦርነት ለመክፈት በቀጥታ ጦርነት ባትከፍትማ የኤርትራ ተቃዋሚዎችን ለማሰልጠን ለማስታጠቅም በቂ ምክንያት ነው ከፈለገች ኤርትራም አይ የኢትዮጵያ የኔን ተቃዋሚዎች ኢትዮጵያ ያሰለጠነችብኝ ብላ የጦርነት ፎርሙላ ማስቀመጥ ትችላለች ምክንያት አሁን ላለው ግን ዘ ኢኮኖሚስት ያመጣው ሱዳን ላይ የተገናኙት ደግሞ ፋኖ ነው የኢትዮጵያ ኃይል ነው ኢትዮጵያኖች ናቸው ኦላ ነው የኢትዮጵያ ኃይል ነው ኢትዮጵያኖች ናቸው እስኪገነጠሉ ድረስ ኢትዮጵያንን ብለው አምኑ ህዋቶች ናቸው ኢትዮጵያዊ ናቸው አንዳንዶቹ አይደለንም ብለው ያምናሉ ግን ቢያንስ ነን ከሚሉት ጋር እንሰድና የኢትዮጵያ ኃይሎች ናቸው ኢትዮጵያ የምትባለው ሀገር ላይ ያሉ ኃይሎች ናቸው እነዚህን ኃይሎች ነው ያደራጀ ያለው ማን ሻቢያ ይሄን ያደራጀ ያለ ኃይል እርምጃ ለመውሰድ በቂ ምክንያት አለ ይሄ ከግምት ውስጥ የተቀመጠ ያለው ኮንሴፕት ይሄ ነው ባይዘው
ይሄን ቻሌንጅ የሚያደርግ ውሸት ነው ኢትዮጵያ ናት እንትን እስቲ አሁን ውጡና እናቱ ልደቱ እስቲ ውጡና ይሄ እንደዚህ እየተፈጠረ ነው ውግዝ በሉ እስቲ ውጡና እንደ ሁሌ ኢትዮጵያ ናት የውጪ ምናምን ምትሉ ስም የጠራውትም ዴሊብሬት ነው መጥራት አልነበረብኝ የዛ አካል ስለሆኑ ማለት ነው አንዳንዶች እስቲ ውጡና አጉዙ ሻቢያ ይሄ ማድረግ የለባትም ብላችሁ አጉዙ እስቲ የፓርት ኦፍ ኢት ናቸው ብዙዎቹ በግለሰብ ደረጃ ዝርዝር ነገር የለኝም መረጃ ግን ቁጥሩ ቀላል ያለው ነው የዚህ አካል ነው ስለዚህ የሱዳኑ ጦርነት እቅድ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ የመግቢያ እቅድ ነው በቂ ምክንያት ነው ለጦርነት ይሄ ኢኮኖሚስት ያነሳው ነው ሶስተኛው ፋክተር ሱዳን ናት ነው የሚለው ሱዳን በሱዳን ያለ የእርስ በርስ ጦርነት ሌላኛው ፋክተር ነው የሚለው ሶ በዚህ ውስጥ አሁንም ኢኮኖሚስት ምንድነው የሚለው ቲፒኤልኤፍ ከኤርትራ ወታደሮች ጋር ሆኖ የሱዳን ብሔራዊ ጦርን ያገዘ ነው ይላል ሶ ቲፒኤልኤፍ ከኢትዮጵያ አልፎ ሱዳን ውስጥ ገብቶ ሱዳን ላይ የፈተፈተ ነው ይሄ ማታቁት እውነት ስለሆነ አይደለም ግን ኢኮኖሚስት ስላወጣው ነው ማነሳው የኢትዮጵያ ኃይል ነኝ ብሎ ከኢትዮጵያ ውጪ አልንቀሳቀስም ያለው ቲፒኤልኤፍ ሰራዊት አደራጅቶ ሱዳንስ ገብቶ ከኤርትራ ጋር አንድ ላይ ሆኖ ሱዳን ውስጥ እየተዋጋ ነው ያለው ሶስተኛው ፋክተር ልዩ ፋክተር የሚለው ኢኮኖሚስት ይሄን ነው እንግዲህ ነገ የአርሚ 7 የሚባለው መሰለኝ አይደል አርሚ 7 አርቢ ምናምን የሚባለው ነገ ከነገወዲያ ወደ ወልቃይት ይመጣል ተብሎ ዝግጅት እያደረገ ያለው አካል እዛ ከሱዳን ብሔራዊ ጦር ጋር ተሰልፎ እየተዋጋ ነው ያለው እዛ ሶስተኛው ፋክተር ላይ ሌሎችን ዩኤኢ ኢጂፕትን ምናምን ይጨምራሉ ዩኤኢ ከዛኛው ወገን እንደሆነች ግብጽ ደግሞ ከነ ቲፒኤልኤፍ እና ከሱዳን ጋር እንደሆነችም ያነሳል ከዛ ግብጽ ማለት ይላል ከኢትዮጵያ ጋር በታላቁ የህዳሴ ግድብ ምክንያት ለሌሎቹን ታጣቂዎች ለመደገፍ ትደግፋለች ይላል በታላቁ የህዳሴ ግድብ ምክንያት አንዱን ያነሳ ስለዚህ የነዚህ ነገሮች ውጤት ነው እየተሰራ ያለው ይሄ እኔ አንዳንድ ሚዲያዎች ላይ ስመለከት አንዷ ብቻ ተመዛ በቃ እንደ ጀግንነት ሲታይ የሆነ ኦላ ተገናኘ ፋኖ ተገናኙ ኤርትራ ተገኘች ህወሓት ተገኘ ያሉ ሲሉ አይ አጠቃላይ ስሉ ይሄ ነው ስሉ ሶስት ፋክተሮች አሉ አዲስ ፋክተሮች እነዚህ አዲስ ፋክተሮች እነዚህ ናቸው እነዚህ የፈጠሩት የኃይል አሰላለፍ አለ አብራችሁ አንሱት ኢኮኖሚስት ሳንዱች የምትሆነው የጦርነት አውድማ የምትሆነው ትግራይ ነው የሚለውንም አንሱት ስንላችሁም ስለነከረምን ማለት ምክንያቱም እንደ ጀግንነት የባዳዲሶቹ ድመቶች ሲያነሱት ያየው በአጭር ቀን በትንሽ ቀን ምናምን ሲሉ ያለው ዳግም አውድማ የሆነ ያለው ትግራይ ክልል ነው ምናስጠነቅቀው ለዚህ ነው ማሳሰቢያም ያሰረፍን ያለነው ሄዶ የኢኮኖሚስት ይፈጸማል አይፈጸምም ሌላ ጉዳይ ነው ግን በቂ መረጃ በቂ ማስረጃ ነው የኢትዮጵያ መንግስት ለሚከራከርበት ነገር በቂ ማረጃና ማስረጃ ከኢኮኖሚስት ከእንትን አግኝቷል ኢኮኖሚስት ኤርትራ ጣልቃ እየገባችብኝ ነው ማስረጃ ሲባል ኢኮኖሚስት
የውስጥ ታጣቂ ኃይሎች ከውጭ ታጣቂ ኃይሎች ጋር ቅንጅት እየፈጠሩ ነው። ማስረጃ ሲባል ዘ ኢኮኖሚስት የት ሱዳን ተገናኝተው ነበር። ይሄው የጦርነት እቅድ አውጥተዋል። የጦርነት እቅዱ ደግሞ ለአንድ ዓመት በሻቢያ ወታደር ጦር አዛዦችና በህወሓት ጦር አዛዦች መካከል ግንኙነት ሲደረግ ነበረ። ይሄው ማን ነው መረጃ? ዘ ኢኮኖሚስት። በቂ ነገር ነው ብዬ ነው ማስበው። ኬዝህን ዴቨሎፕ አድርገህ ወደ ሌላ እርምጃ ሄዳለሁ ብትል እንኳን በቂ ምክንያት አለ ብዬ አምናለሁ። ይሄ አንደኛው ጉዳይ ነው። ሳመሪው ይሄ ነው። ቴንክ ዩ መሰረት ሳመራይ ስላደረገችው። ማለት የማንበብ ዕድል ያላገኛችሁ ቢኮዝ ለሜምበርሺፕ ብቻ ስለሚል የተወሰነው ሙሉን ዝርዝር ስዕልን የአዲስ ኮምፓስ ቤተሰቦች ሙሉ ስዕል ይዛችሁ እንድትነጋገሩ ስለምፈልግ ነው። የሆነ ቁንጽሉን ይዞ መነጋገር ስለማይጠቅም ነው። ስለዚህ በተቻለ መጠን ዋና ዋና ኮር የሚባሉትን ጽሁፉን አንብቤ ያነሳውላችሁ ነጥቦች እነዚህ ናቸው። መሰረት ሳመራይዝ አድርገዋለች። ቴንክ ዩ መሰረት። በትግራይ ፖለቲካ ኃይሎች መካከል የተፈጠረው ክፍፍል አዲስ ሁኔታ ነው። በኤርትራ መንግስትና በኢትዮጵያ መንግስት መካከል የተፈጠረው ፍጥጫ አዲስ ሁኔታ ነው። የህወሓት ሰራዊት ሱዳን ጦርነት መሳተፍ ሻቢያን ጨምሮ ሌላኛው ፋክተር ነው። ሶስቱ ፋክተሮች እነዚህ ናቸው። ከዛ በተረፈ እንግዲህ ሰሞኑን የምናያቸው ከትግራይ ልጀምርና የዛሬው የትግራይ መግለጫ ምንድነው የሚያመላክተው? ምንድነው የሚያመላክተን? ዛሬ መግለጫ ወጥቷል የትግራይ ጊዜያዊ መንግስት። ምንድነው ያለን ያለው? ለምንድነው ያ መግለጫ ያወጣው? ላንብብላችሁ ቃል በቃል ትግርኛው መግለጫውን እዛ ላይ ታገኙታላችሁ። የትግራይ ጊዜያዊ አስተዳደር በፍጆታ ሸቀጦች ላይ ነጋዴዎች የሚያደርጉትን ጭማሪ ለመቆጣጠር በንግድ ግብይት ላይ ቁጥጥር ማድረግ እንደሚጀምር አስታወቀ። ጊዜያዊ አስተዳደሩ በትግራይ ጦርነት ሊቀሰቀስ ይችላል የሚል ሐሰተኛ መረጃ በማሰራጨት እና የመንግስት ሰራተኞችን የደሞዝ ጭማሪ እንደ ሽፋን በመጠቀም ምክንያታዊ ያልሆነ የዋጋ የሚጨምሩ ነጋዴዎችን ሸቀጦችን መውረሱን ጨምሮ ሌሎች የማዳግም እርምጃዎች እንደሚወስድ አስጠንቅቋል። ከነጋዴዎች ጋር በሚሞዳሞዱ መንግስታዊ ተቋማት ላይ ክትትል እንደሚያደርግና እርምጃ እንደሚወስድ ጊዜያዊ አስተዳደሩ ገልጿል ይላል። የዛሬ መግለጫ ነው። ለምን ተፈጠረ ነው? ለምን ወደ ሌላ ምትል አሁን ነጋዴው ላይ ማላከክ ጀመሩ? ነጋዴው ነው የሸቀጥ ፍጆታ እየጨመረብን ያለው። ጦርነት ሊቀሰቀስ ይችላል። ሐሰተኛ መረጃ ነው። ሐሰተኛ መረጃ ነው። ጦርነት ሊቀሰቀስ ይችላል። ይሄ ነው። ሄዳችሁ መጨረሻ ላይ ዳፋው የሚያርፈው የትግራይ ህዝብ ላይ ነው ምንለው በዚህ ምክንያት። ዛሬ እንዴት ተገዳችሁ ወጣችሁ? ዛሬ ለምንድነው ነጋዴው ላይ የምታነጣጥሩት? ለምንድነው ጦርነት ይነሳል የሚለው? ባይ ዘ ዌይ ይሄንን ፈልገው ጦርነት ሊነሳ ይችላል እያሉ የሚናገሩ አክቲቪስቶች አሉ፣ ፖለቲከኞች አሉ፣ ምኖች አሉ። እነሱ ሊያስሯቸው ነው። በነገራችን ላይ ኬዝ ዴቨሎፕ እያደረጉ ነው። እንዳትሳሳቱ በሱ። ከዚህ በፊት ነግሬያችኋለሁ። በፈትለወርቅ እና በፍስሐ መንጁስ ተወስኖ ስንት ሰው እንደሚታሰር 20 ምናምኖቹ ሊስቱን ነግሬያችኋለሁ። የታሰሩ ሰዎች እንዳሉ አንስተናል። አሁን ምን ጀመሩ? በትግራይ ውስጥ ጦርነት ሊቀሰቀስ ይችላል የሚሉ ጦርነት በሌለበት የሚቀሰቅሱ ብለው ሊይዟቸው ነው፣ ሊያስሯቸው ነው። በአንድ በኩል ነጋዴውን ሊያስሩት ነው፣ በሌላ በኩል እነሱ ሊያስሩ። እንዴ የጦርነት ቅስቀሳ አክሱም ጋር ቆሞ ከተናገረው ከምግበይ በላይ የጦርነት ቅስቀሳ ያደርጋል እንዴ? አለ አክሱም የህግ ማስከበር ምልክት
የታላቅነት ምልክት the fifth ይሄ የአምስተኛው የሽብርተኝነት ትውልድ እሱን የቀሰቀሰ ምግበይ አይደል ነው ጦርነት ሊቀሰቀስ ነው ያለው ጦርነት ዝግጅት ነው ያያረግን ያለ ነው ያንዳንዱ ጀነራል ነው የሚያወራው ምን ነው ጊዜ ያስተዳደሩ ታዲያ ምግበይ ላይ መግለጫ አላወጣ መግለጫ ቢያንስ ወንድሜ ዳዊት ከበደ ራሱ ተውት ደብዳቤ ጽፎ ማገድ ምናምን ይቀርሽ ለምንድነው ትክክል አይደለም የጦርነት ቅስቀሳ አርጋል ብሎ ምግበይን ለምንድነው በደብዳቤ የማይገልጽለት ስለተከራከርከኝ ወንድም ዳዊት ይሄው እንዲህ አይነት ችግር እንዲመጣ አደረክ ምግበይ የሸቀጥ እጥረት ተፈጠረ የገንዘብ እጥረት ተፈጠረ ደሞዝ ተጨማሪ እንኳን ያገኘው ደሞዙ ተበላበት የትግራይ ልጆች ከባንክ ያላቸውን ገንዘብ አውጥተው ጨረሱ ነዳጅ ከፍተኛ ችግር ነው ያለው አንዳንዶቹ በኮዳ ያስቀምጣሉ ህዋት ይያዘ ለኤርትራ ይዞ ይሄዳል ባይዘዌ በሺ የሚቀጠል ሊትሮች የያዘ ነው ወደ ኤርትራ የሚሄደው ከባድ መሳሪያውንም ወደ ኤርትራ ያሸሸ ነው ከባድ መሳሪያ ከቆፈረበት ያወጣ ወደ ኤርትራ እየወሰደ ነው ነዳጅ ከኢትዮጵያ የሚያገኘውን ወደ ኤርትራ እየወሰደ ነው ማን ነው ታዲያ ይሄንን ሾርቴጅ እየፈጠረ ያለው ጊዜ ያስተዳድሩ ስለማን ነው የሚያወራው ግን ዛሬ መጥቶ ቡራ ከረዩ ጦርነት ይጀምራል ብላችሁ የምትቀሰቅሱ ሰዎች እርምጃ እንወስድባችኋለን ስግብግብ ነጋዴዎች እርምጃ እንወስድባችኋለን የትግራይ ህዝብ አበሳ ውስጥ ነው ያለው ደን ብድግትልና ኤክሲዝ የኮስት ላለወተ አሁን እርስ በራስ ነጋዴውን እንግዲህ ነጋዴው ትግራይ ተወላጅ ሊሆን ይችላል አብዛኛው ነጋዴውን እዛው የጦስ ዶሮ አረጉት አክቲቪስቶች እነዚህ ፖለቲከኞች ምኖች ጦርነት ሊነሳ ይችላል ከሻቢያ ጋር ጽምዶ ልክ አይደለም ምናም ይሏቸው ቪክቲም ያረጓቸው ነው ቀጣይ ተሰማላችኋል በባዶ ነው እንደ ጦርነት ሊቀሰቀስ ይችላል ሐሰተኛ ወሬ ነው ስለዚህ ትልቁ አደጋ ትግራይ ውስጥ ነው ያለው በተወሰነ መልኩ ሊያሻግሩት ሞክረው ነበር ወደ አፋር ምናምን አልቻሉም ሲመቱ ወጡ ሙከራው አልተሳካም ኡታውም ብዙ ርቀት አልሄደም ተጋለጡ ከዛ በኋላ የራሳቸው ውስጣቸው ያለ ባለስልጣን እኛ ገብተን የተመታ ነው ድሮን ጥቃት የተፈጸመው አፋር ክልል እንጂ ትግራይ ክልል አይደለም ብሎ ተናገረ ቢቢሲ አወጣው ተጋለጡ በዛም ውስጣቸው ተፈረካከሰ ማንንም መግባታችሁ ግልጽ ነበር ጦርነት ጀማሪው ማን እንደሆነ ግልጽ ነው የጦርነት ቅስቀሳ የሚያደርገው ማን እንደሆነ ግልጽ ነው ይሄ ምንም የሚደበቅ የሚከንትን የሚል ነገር አይደለም ስለዚህ አንዱ ጉዳይ ይሄ ነው ማለት ነው ከዛ በተሰረፈ ኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የሰጠው መግለጫ አለ ተጎጂነትን ትርክት ጀምረዋል የሚል ሐሳብ አንስቷል የነ ዶክተር ጌዲዮን ጢሞቴዎስ ያቀረበው ነገር ተጎጂነትን ትርክት ማከል አድርገው ነው ቪክቲሙድን ነው ማከል ያደረጉት የባህር ኃይል የባርበር ጥያቄ የወደብ ጥያቄ ከቪክቲሙድ ከተጎጂነት ጋር ያያይዙት እና ይሄ የጦርነት ፓኬጃቸው ነው ብሏል yes ምንም ጥያቄ የለውም የኤርትራ መንግስት ተጎጂነት አለ ሳይኖር አይደለም የኢትዮጵያ መንግስት ተጎጂነትን ያስቀመጠው ስለዚህ ሀቅ ነው ይሄ ተጎጂነት አለ ተጎርተናል ኢትዮጵያውያን ተጎርተናል ጀነራል ባጫ እንዳለው አስመራ ላይ የኤርትራ ብሔርተኝነት ስልጣን ይዞ አዲስ አበባ ላይ የኤርትራ ጽንፈኛ ብሔርተኝነት 4 ኪሎ ስልጣን ይዞ ሁለቱ የኤርትራ ብሔርተኞች ጎርተውናል እሱ ነው ጉዳት ማለት የጉዳት ትርክት ይዞ መምጣቱ ትክክል ነው ህግ ይፈርደዋል ከዛ በኋላ የህግ ጥያቄ ያነሳን ነው የፍትህ ጥያቄ ያነሳን ነው የኢኮኖሚ ጥያቄ ያነሳን ነው ያለም አቀፍ ልምዶቹንም ያነሳን ስለዚህ ከተጎጂነት የተነሳው ቪክቲሙድ የተነሳው ትክክል ነው አው ተጎርተናል አው በጉልበታችሁ ነው የወሰዳችሁት አው አስመራም
የኤርትራ ብሔርተኛ መንግስት ተቀምጦ አዲስ አበባም 4 ኪሎ የኤርትራ ጽንፈኛ ብሔርተኛ መንግስት ተቀምጦ ሁለቱ መንግስታት ኢትዮጵያን የባህር በር እንድታጣርቀዋታል ኢትዮጵያን ወደብ አልባ እንድትሆን አድርገዋታል ስለዚህ ትክክል ነው ኤርትራ መንግስት ያነሳው የቪክቲሙድ የተጎጂነት ትርክት እውነት ነው አሁን ደግሞ ቀና ሲባል ትውልዱ ሲመጣ አስተሳሰብ ሲቀየር መንግስት ሲቀየር ይሄ ነገር የኤግዚስተንስ የህልውና ጉዳይ ሆኖ መጥቷል አሁን ጉልበት የሚባለው ነገር ከተሆነም ጉልበት ይሆናል ማለት ነው በግልበትና በሴራ ተወስዷል ጉልበትና ሴራው እንዲቀለበስ ነው እየተሰራ ያለው የኤርትራ መንግስት መግለጫ ከዚህ ጋር ነው ማያይዘው በመጨረሻ እንግዲህ ፋኖች ናቸው እንደ ፋኖች አስቂኝ መቼም በዚህ የለም ስለነሱ ሳውራ አንዳንዴ በተለይ ይሄ የጎጃም ፋኖ አንዱ ችግሩ የሚመስለኝ እኔ አትርሱኝ አለበት ይደነግጣል ይሄ ጎጃም ላይ ያለው ፋኖ አንደኛ ድንጉጥ ነው ይሄ ነዘመነ አስረስ ምናምን አሁን ሰሞኑን በቃ በዚህ መልኩ የመጡት እኔ ጠርጥር ብትሉኝ እስክንድር አጀንዳ ሆኗል ውስጣቸው አብዷል እስክንድር አጀንዳ ስለሆነ የእስክንድር ኮንሴፕት ልክ ነው ልክ አይደለም ባለፈው አስተያየት ሰጥቻለሁ ብዙዎቹ የእስክንድር ሐሳቦች እኔ መስማማባቸው ናቸው ብዙዎቹ የፍረጃው ምናምን ትቼ በብዙዎቹ ኢትዮጵያ ውስጥ ትልቁ ችግር የዘር ፖለቲካ ነው ብሏል እውነቱን ነው ኢትዮጵያ ውስጥ ችግር ፈጥሮ የነበረው የኤትኖ ናሽናሊስት ነው ብሏል እውነቱን ነው ጄናውጥቼ ልክ ነው ብያለሁ በቀጣይም ኢትዮጵያ ከዘር ፖለቲካ ከኤትኒክ ፖለቲክስ መውጣት አለባት እውነቱን ነው እስክንድር እውነቱን ነው እንደ ግለሰብ የአማራ ብሔርተኛ አይደለም የብሔርተኝነት እንቅስቃሴ አላረግም ያለውን ለጊዜው በሪዘርቬሽን ውስጥ ሆኜ ጥሩ ነው ቢያንስ ባንደበቱ በመናገሩ ነው አይደለም ልንከራከር እንችላለን ባንደበትህ ላትሆን ትችላለህ የአማራ ብሔርተኛ ላትሆን ትችላለህ ተግባርህ ካሳየ ደግሞ አንዳንዴ ሰዎች ከተግባርህ መተው ያዩዋል ሶኔ በሞመንት ጫካ ገብቶ አማራ ማራት ማለት ሲጀምር የአማራ ብሔርተኝነት ክንፍ አለው ቢያንስ ኢትዮጵያ ውስጥ የአማራ ገዢ መደብ ለመፍጠር ይመስላል በኢትዮጵያዊነት ጥያቄ የለውም እስክንድር እውነት ነው በሱ ግን ኢትዮጵያን ሲያስባት የሁሉም እኩልነት ነው የሚያስበው ወይ ጥያቄ አለኝ እኔ አሁን ከማያው ነገር ተነስቼ ስለዚህ የእስክንድር በቱርክ ሚዲያ ኢንተርናሽናል ሚዲያ ውስጥ ወጥቶ እንትን አለኝ ማኒፌስቶ አለኝ እንዲህ አለኝ ብሎ መግለጹ በቃ እነ አስረስን እነ ዘመነን የሚይዙት የሚጨብጡት ጠፍቷቸዋል የሚጨብጡት አንደኛ አይችሉትም ማለት እንዴት ወጥተው ኢንተርናሽናል ሚዲያ ላይ ማክት የሚያደርጉት አሁን በሱ ልክ አይችሉም ምሬውዳጆ ነው የሚወጣው ጋሽ መሳፍንት ነው የሚወጡት አስረስም ጨምሮ ኢቭን ዘመነ ስለዚህ እቺ ስር ለስር መሯሯጥ ጀመሩ ወዲያው ደሞ ሲሯሯጡ ወሰረታዊ ልዩነታችን ጠላትና ወዳጅ የሆንበት የአማራ ብሔርተኝነት የሚሏትን አያነሷትም ንገርመው ዝም ብዬ እየታዘብኳቸው ነበር አስረስንም ዘመነንም እየተመለከትኳቸው እስቲ እንደው አሁን እስክንድር ካነሳው መሰረታዊ ልዩነት ብሎ ካነሳው የአማራ ብሔርተኝነት ጋር ያነስም ከዛ ይልቅ ምን ማንሳት ጀመሩ ዘመነ ናስረስ እኛ ማለት እኮ የምስራቅ አፍሪካ ሸክም ተሸካሚዎች ነን የምስራቅ አፍሪካ መከራ ተሸካሚዎች ነን አስረስን ያለው እኔ አይደለም ያልኩት በነገራችን ላይ የምስራቅ አፍሪካ መከራ ተሸካሚ እና አስረስ ሆኖ መጣ የምስራቅ አፍሪካ እኮ ነው የሚሸከሙት
ነው ስለዚህ የፋኖ ኃይል ብቻውን በለጋ አድሜው በትንሽ አቅሙ የአፍሪካ ቀንድን የመከራ ቀንበር ብቻውን የተሸከመው ፋኖ የአፍሪካ ቀንድ ህዝብ ከፍተኛ ትርምስ ውስጥ የሚገባበትን እድል ያስቀረው ፋኖ ከአብይ አህመድ ጋር በጀመረው ጦርነት ምክንያት በርግጥ አብይ አህመድ ነው ነው ስለዚህ የፋኖ ኃይል ብቻውን በለጋ አድሜው በትንሽ አቅሙ የአፍሪካ ቀንድን የመከራ ቀንበር ብቻውን የተሸከመው ፋኖ የአፍሪካ ቀንድ ህዝብ ከፍተኛ ትርምስ ውስጥ የሚገባበትን እድል ያስቀረው ፋኖ ከአብይ አህመድ ጋር በጀመረው ጦርነት ምክንያት በርግጥ ሳቁበት በነገራችን ላይ አስረስ ላይ የአፍሪካን ቀንድ መከራ ብቻችንን ተሸከምነዋል ፋኖ ማለት እኔ ጤንነቱን ይመርምሩት ያስረስ የሚባል ግን አሁን ሳይው ፖለቲካሊ በዚህ ደረጃ ጥቁር ፕሮፓጋንዳ ፖለቲካ አይዲዮሎጂሱ ነው ምንም ጥያቄ የለውም በቃ ያማራ የሸዋ የጎጃም ፋኖ እሱ ነው እና የምስራቅ አፍሪካ ቀንበር ተሸካሚ ብቸኛ ቀንበር ተሸካሚ ሆኖ እነሱ ባለፈው አስታውሱኝ ጻፉልኝ ምን ነበር ሲል የነበረው የምስራቅ አፍሪካ ዋነኛ ኃይል ሚዛን አስጠባቂ የተስፋይቱ ኃይል ነን ሲል ነበር እሱንም ድምጽ ማምጣት ይቻላል የጽምዶም ፊት አውራሪዎች እና መሪዎች እኛ ነን ሲል ነበር የነበረው ዛሬስ የአፍሪካ ቀንድ የመከራ ተሸካሚ ቀንበሩን ይዞ የሚሄደው አስረስ ነው ረፈሩ አመድ ነው ፍከራውንም የፎከረ ብቻውን በለጋ አድሜው በትንሽ ነው ስለዚህ የፋኖ ኃይል ብቻውን በለጋ አድሜው በትንሽ አቅሙ የአፍሪካ ቀንድን የመከራ ቀንበር ብቻውን የተሸከመው ፋኖ የአፍሪካ ቀንድ ህዝብ ከፍተኛ ትርምስ ውስጥ የሚገባበትን እድል ያስቀረው ፋኖ ከአብይ አህመድ ጋር በጀመረው ጦርነት ምክንያት በርግጥ አብይ አህመድ ነው ስለዚህ የፋኖ ኃይል ብቻውን በለጋ አድሜው በትንሽ አቅሙ የአፍሪካ ቀንድን የመከራ ቀንበር ብቻውን የተሸከመው ፋኖ Oh my god ለጋነን አለ በለግነታችን እንኳን የአፍሪካ ቀንድን የመከራ ቀንበር ብቻችንን የተሸከምነው እኛና ብቻውን ነው በነገራችን ላይ ተሸካሚነቱ ቀንበር እኮ ከባድ ነገር ነው በሬ የሚሄድበት ነው አይደል በሬ ሲታረስ ሞፈርና ቀንበር የእንትኑ የሚደረገው ነው ቀንበሩ ይሄ ነው እንግዲህ የጎጃም ፋኖ ይሄ ነው በነገራችን ላይ ምክንያቱም አቴንሽን መፍጠር አሁን እስክንድር የፈጠረው ሞቢሊቲ ቻሌንጅ ሊያደርጉት አልቻሉ እንዲህ ቢያደርጉት ቢንዲ ወጮ ነው እንደሚባለው ቢገላበጥ ቢያገላብጡት ምን ቢሉት አልቻሉትም በሐሳብ እስክንድር ያው መሰረት የለውም እኔ አቋሜ እሱ ተከራይም አይደለም ያው ባይተዋር ነው ለኔ ሐሳቡን ነው ያነሳለው እንጂ በአማራ ብሔርተኝነት ውስጥ ቤት አለው ብዬ ስለማላምን ወደዛ ልመለስም ደጋግሜ አንስቻለሁ አብራርቻለሁ በሐሳብ ደረጃ ግን ወጣና የነሱን መሰረት ምሰሶአቸውን እኮ ነው ገዝግዞ የጣለው በነገራችን በቃ በመጋዝ ይዞ የናስረስን እምነት በመጋዝን የቆረጠባቸው አንድ ቤት ቢኖር ቤቱ የጎጆ ቤት ቢሆን መሃል ላይ የምትቆም ምሰሶ አለች አይደል ሁሉንም ቤቱን ይዛ የምትቆመው እሱ ምሰሶ ገዝግዞ በመጋዝ ጣለው እስክንድር ይሄ ነው ኮንሴፕቱ የቱርክ ሚዲያ ላይ ሄዶ የሰጠው እንትን ገዝግዞ ነው ምክንያቱም እነሱ አልፋና ኦሜጋችን የአማራ ብሔርተኝነት ነው አሉ መዳረሻችንም እስከ ምጽአት ዘመን የአማራ ብሔርተኝነት ነው አሉ እሱ ደግሞ ኖ ማኒፌስቶ አለን የአማራ ብሔርተኝነት የሚባል የለም እኛ እንደውም ከነሱ ጋር ህብረትም አይኖረንም ከህዋትም ህብረት አይኖረንም ከብሔርተኞች ጋር ህብረት አይኖረንም የአማራን ህዝብ ታግለን ምናምን ከኢትዮጵያ ጋር ምናምን ይለዋል እሱ ለጊዜው ልትወውና የነሱን መነሻም ነው የገዘገዘው
መዳረሻቸውንም ነው በመጋዝ ገዝግዞ የጣለው አንድም እስክንድርን ሲያወግዙ ግን አልሰማችሁም ለምን ኦቨርራይድ አደረገባቸው ስለዚህ ወጣው የሚቀባሽሩት ነገር መጡ እኛ እኮ ማለት የምስራቅ አፍሪካ የቀንዱ የመከራ ብቻውን ተሸካሚ ነን ለጋ እንኳን ብንሆን ለግነት ብቻ አይደለም የቀንበር ተሸካሚነት ነው ስለገረመኝ ነው ወን ብዬ የማሰማችሁ በነገር ኃይል ብቻውን በለጋ እድሜው በትንሽ አቅሙ የአፍሪካ ቀንድን የመከራ ቀንበር ብቻውን የተሸከመው ፋኖ የአፍሪካ ቀንድ ህዝብ ከፍተኛ ትርምስ ውስጥ የሚገባበትን እድል ያስቀረው ፋኖ ከአብይ አህመድ ጋር በጀመረው ጦርነት ምክንያት በሌላ አነጋገር በነገራችን ላይ ያለ ያለው ምን እንደሆነ ገብታችኋል ኢትዮጵያ የባህር በር ጥያቄዋም እንዳይሳካ ኢትዮጵያ የወደብ ጥያቄዋም እንዳይሳካ ኢትዮጵያ ከህዋት ይሄ መጥፋት ያለበት ኃይል ጋር ያላትን ሪአክት እንዳታረግ ዛቦነን እየጠበቅን ያለነው እኛ ነን ነው በሌላ አነጋገር እየተናገረ ያለው ሌላው በሌላ ቨርሽኑ እንድትረዱት ብዬ ነው እኛ ማለት የኢትዮጵያ መንግስት እንዳይንቀሳቀስ አርገነዋል ነው አርገዋል አላረጉትም ሌላ ጉዳይ ሆኖ ማለት ነው ግን ኢትዮጵያ ወደብ እንዳትጠይቅ የባህር በር እንዳትጠይቅ የከዋት ጋር ያላትን ከጽንፈኛው ጋር ያላትን ጉዳይ እንዳትጨርስ ያደረግናት እኛ ነን በሌላ መልኩ ይያላል ዘን የአፍሪካ ቀንድን ትርምስም ያስቀረነው እኛ ነን ወይ አያስረስ ደሞ ስሙት ከሱ ቀጥሎ መከላከያ ያፈረስ ነው ይላል ቀጥሎ ደግሞ ይሄ መከላከያ ነኝ የሚል አካል ከዚህ በኋላ ባለበት ቁመና እዚህ ሀገር ላይ በአቅሙ ልክ በቁመናው ልክ ቆየ ማለት የኢትዮጵያን የመፍረስ እድል በከፍተኛ ሁኔታ ስለሚጨምረው የኢትዮጵያን መኖር የሚፈልግ የኢትዮጵያን ታሪክ የሚፈልግ የኢትዮጵያን ቀጣይነት የሚፈልግ ሰላም የሚፈልግ አካል ይሄ መከላከያ በቀዳሚነት መፍረስ እንዳለበት በጽኑ መስራት አለበት ይሄንን ምለው ለአንድ ሀገር ህልውና መከላከያ የሚያስፈልግ መሆኑን አጥቻው አይደለም ይሄንን ምለው ይሄ መከላከያ የብልጽግና ዘበኛ እንጂ የኢትዮጵያ ዘበኛ አለመሆኑን በተግባር ስላየሁት በተደጋጋሚ ህዝቡ ያረጋግጠው ጉዳይ ስለሆነ ነው አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ አሁን ያለው የመከላከያ ኃይል አንድም ቀን ለኢትዮጵያ ብሔራዊ አጀንዳ ደሙን አላፈሰሰ አንድም ቀን ለኢትዮጵያ ብሔራዊ አጀንዳ አንድም ነገር አድርጎ አያውቅም ሁሉንም ጦርነቶች ያደረገው ሁሉንም ውርደቶች የተከናነበው ሁሉንም ምርኮኞችን ያስረከበው መሳሪያውንም ያስረከበው ለአብይ አህመድ የቅጀት ስልጣን በሚል ምክንያት ነው ለአብይ አህመድ አውራነት በሚል ምክንያት ነው ስለዚህ ይህ ኃይል ከዚህ ተልኮ የማይፋታ እንዲሆን ያደረገው ደግሞ አመራሩ ጀነራሎቹም ሌሎችም ከፍተኛ አመራሮች ከፍተኛ የሆነ የሀብት ዝርፊያ ፉክክር ሽሚያ ውስጥ በመሆናቸው ያንን ብሔራዊ ስሜታቸውን ሊያዳምጡበት የሚችሉትን እድል አጥተዋል አንዳንዶቹ ዘመናትን ከ30 ዓመት በላይ 40 ዓመት በአመራርነት በወታደራዊ ተቋም ውስጥ የቆዩ ቢሆኑም በቅርብ ጊዜ ያዩት ነገር አጠቃላይ የገንዘብ እንቅስቃሴው በርዟቸውም ጭምር ይመስላል ሙሉ በሙሉ ወታደርነት የሚለው ከአእምሯቸው ላይ ጠፍቶባቸዋል ዘርፋችሁ ብሉ ስልጣኔን ብቻ ጠብቁ የሚል አጭር ተልኮም ተሰጥቷቸዋል በዛ መሰረት እየተንቀሳቀሰ ያለ ኃይል አሸባሪ ስለሆነ መበታተን መፍረስ ነው ያለበት እሱ ደግሞ በሚገባ እየተከናወነ ነው በጣም ነው መከላከያን የማፍረስ ተግባር በሚገባ እያከናወነን ነው መከላከያን የማፍረስ ተግባር ነው ከዛስ ብላችሁ ጠይቁት ምንድነው የሚመልሰው እንደው የምሬ ልጠይቃችሁ ያጠቃለልኩ ስለሆነ ፈረሰሽ መከላከያ እነሱ እንደሚሉት እየሰራንበት ነው ያሉት ተሳካላቸውና አሁን ያለው መከላከያ አፈረሱት ማን ነው መከላከያ የሚሆነው ቀድሞ መጥቶ እንግዲህ እነዚህ ሰዎች ከሻቢያ ጋር ተጣምደዋል ከዋት ጋር ጥምደት ፈጥረዋል ከኦላ ጋር ጥምደት ፈጥረዋል
የአማራ ፋኖች ናቸው እንግዲህ ዘሶኮልድ አማራ ነን የአማራ መብት አስጠባቂዎች ነን ነው የሚሉት ለአማራ ነው ጫካ ያወጣ ነው ብሎ ማለት ነው ተውት ሌላውን ተውት ይሄ አማራው የሚባለውን ብቻ አስቡትና ሻቢያ ኢትዮጵያ ጠንካራ መከላከያ እንዲኖራት አይደለም ኢትዮጵያ እንድትፈርስ እየሰራ ያለ ሻቢያ የግብፅን ተልኮ ይዞ መጥቶ እየሰራ ያለ ግብፅ ደግሞ አንድና አንድ ነው ፍላጎቷ ደጋግመን አንስተነዋል እነሱም አይክዱትም ይደነግጣሉ ግብፅ ከግብፅ ጋር ናቸው እንደ ሲባሉ ይደነግጣሉ ግን ይደነግጣሉ ስለሚያውቁት ግብፅማ ሲሉ አይ ሚስተር ጀስቲፋየርን ባለፈው አሰምቻቸው ግብፅማ ምናምን ሲል ሲነዝረው ስለሚያውቅ ነው ኦኬ የጦርነት እቅዱን ያወጣላቸው ሻቢያ እነምሬ ወዳጆ የሄዱት ኤርትራ እነምሬ ወዳጆ የሄዱት ሱዳን አንድ ከሻቢያ የሚመጣውን አስቡት ማለት ነው ሁለተኛ ጽንፈኛው ቲፒኤልኤፍ ነው እንግዲህ በለስ ከቀና ሐላፊ ሆነው እየመጡ ያሉት እነ ምግበይ እነ ፍሳ መንጁስ እነ መዲድ የሚባሉት ናቸው እነዚህ ሰዎች ደግሞ በአንድ በኩል ትግራይ አገር መሆን አለባት ብለው ሲጠቀልሉ ደግሞ ወልቃይት ራያ ምናምን ይባሉ የሚሰሩ ከተሳካ ሌሎቹ ትግራይ ትግሪኝ ብለው የሚሄዱ ከሌላ ደግሞ ከሆነ የነገው የትላንትናውን ስርዓት እንመልሰዋለን ወደ ስልጣን መተን ፖለቲካ ኃይሉን ጨምሮ የሚሉ ናቸው ከዚህ ጋር የተጣመዱት ሁለት በሉ ስለ ቲፒኤልኤፍ ማለት ሶስተኛ የኦሮሞ ነጻነት ሰራዊት ነው ኦላ የሚባለው ኦነግ ሸኔ መንግስት የሚለው ይሄ ኃይል አንድም ቀን ጥያቄ አንስቶ አቅም የኦሮሞ አገር ምስረታ ነው እንዳትሸወዱ በዚህ እስቲ አንድ የኦሮሞ ነጻነት ሰራዊት ወጥቶ በአገረ ኢትዮጵያ ውስጥ ነው የምንቀጥለው ሲሉ አትሰሙትም አገረ ኦሮሚያ ነው የራስን ድል በራስ መወሰንም ላንቲካ ናት እሷ ኦሮሞ የሚባል አገር እንመሰርታለን ነው ይሄ እነ ዶክተር ጸጋዬ አራርሳም እነዚህ ሌሎቹም በግልጽ ያስቀመጡትም ፕላን ኤያቸውም እሱ ነው ኢቭን ከኢትዮጵያ ጋር የመቀጠል አይደለም ፕላናቸው እኔ ዶክተር ጸጋዬ በግልጽ እኮ የወላ ሰው ነው እንግዲህ ኢቭን ባለው ህገ መንግስት በቂያችን ነው ራሳችንን አገርን መሰርታለን ሶ እነዘመነ እና አስረስ የት መከላከያው ፈርሶ የትኛው መከላከያ ነው የሚመጣው እኔ ያው ጄኒውን ጥያቄ ነው እየጠየቅኩ ያለሁት ማንንም ሰው የአማራን ፋኖ መጠየቅ ያለበት ጥያቄ ነው እየጠየቅኩት ያለሁት ኢቭን ለአማራው እንኳን አደጋ የሆነ ነገር ማለት ነው ሉክ ኦነግ ያውን ይናገራሉ የኢትዮጵያ መከላከያ 83 ሲፈርስ 83 ላይ አይደል የፈረሰው ወደ 500 ሺህ የሚጠጋ የኢትዮጵያ መከላከያ ኦነግ ዋነኛው ተከራካሪ ነበረ ይፍረስ ብሎ የህዋት አንደበት ነበር ኦነግ ህዋትም ይላል ግን ዋነኛው በቃ መፍረስ አለበት ብሎ የሚከራከረው ኦነግ ነበር ኮሚቴም ነበር አይክዱም የኦነግ ሰዎች የኢትዮጵያ መከላከያ ሰራዊት ሲፈርስ ማለት ኦነጎች ግን አንድ ስሌት ነበራቸው ታቃላችሁ እንደሱ ስሌት ምን እንደነበረ 83 ነው እየነገርኳችሁ ያለሁት እንደ ታሪክ ራሱ የሚደግም ከሆነ እንኳን
የኦነግን ስሜት ኦላ ኦነግ ሸኔ እንዴት ሊደግመው እንደሚችል ነው እየነገርኳቸው ያለው ከቻለሱ 83 ላይ ኦነጎች ምንም ጥያቄ የለ የኦሮሞ ህዝብ የራሱን እድል በራስ መወሰን ኦሮሞ የምትባል ሀገር ነው እንትናቸው ግባቸው ኢትዮጵያ ቅኝ ገዢ ናት ኢምፓየር ናት መፍረስ አለባት የኦሮሞ ህዝብ የራሱን እድል በራስ መወሰን አለበት ነው ይሄ ነው ፕሮግራማቸው አሁንም አልቀየሩም እነ አሁን 4 ኪሎ እንትን 6 ኪሎ ያሉትን ኦቦ ዳውድ ስቲል የኦሮሞ ሀገር ነው ባይዘው ኦነጎች ያሉት እንዳትሸወዱ በሱ ኤርትራ የወሰኗትን የኦሮሞ ሀገር አልቀየሩም እነ ዳውድ ኢብሳ ከዛ ምንድነው ያኔ ዲዛይን ያረጉት 83 ላይ ሮጣው የኢትዮጵያ መከላከያ ይፍረስ አሉ ኮሚቴም ሆኑ የኮሚቴው ሰብሳቢ ሁሉ ሆኑ በደንብ ማንበብ ለፈለጋችሁ ነፍሳቸውን ይማርና ያቶ አሰፋ ጫቦን ጽሁፍ አንብቡት አቶ አሰፋ ጫቦ ያኔ የኮሚቴው አባል ነበሩ የሽግግር ጊዜው እና ሄጄ ጠየቅኩት ይላሉ ማን ሁለት ዮሐንስ ነው የሚላቸው እነ ዮሐንስ እነ ኦቦ ሌንጮለታን እነ ማን ነው ምናምን ሄጄ ጠየቅ ጽሁፉን አንብቡት ባይዘው ስለ መከላከያ የጻፉትን አሰፋ ጫቦ ጋሞነቴና ኢትዮጵያዊነቴ ተጋጭተውብኛ አቁም ይሉት ማለት ነው ሄጄ ጠየቅኳቸዋል ና ፋሺስት ነው መፍረስ አለበት ምናምን አሉኝ አለ ኮሚቴ ናቸው እንግዲህ ይታያችሁ የሽግግር እንትን ውስጥ አሉ አቶ አሰፋ ጫቦ የኢጫት መስራች ልክ ነው ከዛ ሄድኩና ዮሐንስ ለታ ነው የሚሉት አይ ቲንክ ሌንጮ ለታ መሰለኝ ዮሐንስ ለመሆኑ ታቃለህ ግን የቀድሞ የኢትዮጵያ መከላከያ ሰራዊት አብዛኛው ኦሮሞ መሆኑን ታቃለህ አልኩት ይላሉ ጽሁፋቸው ላይ ደላሳና ሌንጮ መሰለኝ ያገኙታ ዮሐንስ ነው የሚሉት እዛ ላይ ታቃለህ ግን አብዛኛው የኢትዮጵያ መከላከያ ሰራዊት ኦሮሞ እንደሆነ አሉት ከዛ ምን መለሱለት ኦሮሞም ቢሆን ጨፍጫፊ ነው አሉኛል እዛ ላይ ጽሁፋቸው ላይ ከውስጥ ግን ምንድን ነበር ዲዛይን ያደረጉት ስራም እየሰሩ የነበረው ምንድነው ከኢትዮጵያ የፈረሰው መከላከያ ውስጥ ኦሮሞን ሰብስበው የኦነግ ወታደር ሊያረጉት እየሰሩ ነበር እንግዲህ እንደነገርኳችሁ ከ500 ሺዎቹ ቢያንስ 100 ሺዎቹ ኦሮሞዎች ቢሆኑ ጀነራሎች ምናምኖች ሁሉ አሉበት 100 ሺውን ወስደው የራሳቸውን ሰራዊት ጨምረው የኦነግ ሰራዊት ይሆናል ከዛ ኦሮሞ የምትባለውን ሀገር ይመሰርቱ ነበር እቅዳቸው እሱ ነው ታሪክ ራሱን ይደግማል በዚህ ላይ ያለው አማራ ምንድነው የሚጫወተው አማራው ከዛ በኋላ ምን ያማራ ያሉ የኢትዮጵያ አሁን ጀነራሎች ወስዶ ሊከታቸው ነው ወይስ ታሪክ ራሱን ነው የሚደግመው ቲፒኤልኤፍ ገባው አቺ ነገር አታዋጣም ትግራይ የምትባል ሀገርም ለጊዜው አዋጣንም በበላይነት እስከመራን ድረስ ኢኮኖሚውን እስከተቆጣጠረን ድረስ ፖለቲካውን እስከተቆጣጠረን ድረስ ኢትዮጵያ የምትባል ሀገር የጋራችን ትግራይ ብቻችን እቺኔ መሰለች ፈረንጅ ላምማ ለሻቢያ ማሳልፈን አንሰጥም ለኦነግም ማሳልፈን አንሰጥም ኦነግን መቱት ማሰልጠኛ ጣቢያ ያስገብተው ጨፈለቁት ብቻቸውን ተቆጣጠሩት ከዚህ ታሪክ ምንድነው የሚማሩት እነዚህ ሰዎች መከላከያን በማፍረስ ላይ ነን ክብር ነው መከላከያን ማፍረስ then ምን ልታመጣ ለአማራ ህዝብ ምን ልታመጣለት አሁን በመተሄድበት መንገድ ምን ልታመጣለት ነው አንደኛው ጥያቄ እሱ ነው ሁለተኛው ከምር ልንገራችሁ የአማራ ህዝብ እንደ ህዝብ ስለነሱ ያወራን ስለሆነ ሰላም የሚሰማው ደህንነት የሚሰማው እኔ ባለኝ መረጃ
የኢትዮጵያ መከላከያ በአካባቢው ካለ ነው። ይሄ ደግሞ እኔ ጋር የሚመጡ የነበሩ ሰዎች ምስክር ነበሩ። የሰላም ዋስትና የደህንነት ዋስትና የሚሰማው በአካባቢው ላይ መከላከያ አለ ብሎ ሲያምን ነው። ገበያ የሚወጣው በኪሱ ገንዘብ የሚይዘው ልጆቹን ትምህርት ቤት የሚልከው ታጣቂዎቹ ዞር ዞር እያሉ ነው ከተባለ ልጆቹን ነው የሚያሸሸው፣ ሀብቱን ነው የሚያሸሸው። እውነቱ አማራ ክልል ያለው እውነት ይሄ እውነት ነው። በመከላከያ ነው የተወሰነ የሰላም ስሜት የሚሰማው። ቅድም እንዳልኩት ገበያ የሚወጣው፣ ትምህርት ቤት ልጆቹን የሚልከው፣ ባንክ የሚሄደው፣ ትራንዛክሽን የሚፈጽመው፣ የንግድ ዕቃዎቹን ይዞ የሚወጣው፣ ሲቪል ሰርቪስ ወደ ቢሮክራሲ የሚሄደው፣ መስሪያ ቤት የሚሰራው መከላከያ ካለ ብዙ ቦታዎች ላይ። ስለዚህ የህዝቡ ዋስትናም የሰላም ዋስትናም መከላከያ ነው። ይሄ ነው እውነቱ። ከዛ ይፎክራሉ። ጎንደር ሄደው በስንት እንትኖች ታጅበው ነው እዚህ ጋር እንደምታዩት። ባህር ዳር ሄደው በእንትን ታጅበው ነው። እንደዚህ እኮ የሚያስቁ ናቸው። በጣም ተቆቆ የሚያስቁት። አሁንስ ሄሊኮፕተሯን አልመታችኋትም? መታናትና ነዳጇ እንትኑ የነዳጅ ቱቦውን ምን ነው እሷ ትርክት የት ሄደች? የት ሄደች እሷ ትርክት? ድርሽ ያላትም ዛሬም አማራ ክልል ነው ያለው መሰለኝ ጠቅላይ ሚኒስትሩ ኦሮሚያ ልዩ ዞን ውስጥ። ሰሞኑን ደግሞ አማራ ክልል ነው ያለው። እንግዲህ ኦሮሚያ ልዩ ዞን ሄደ፣ ባህር ዳር ሄደ፣ ጎንደር ሄደ። ይሄ ናቸው እነዚህ ሰዎች። ዛሬ ደግሞ ጀግናው ከጠፋበት ጀግናው መጣ። ደግሞ ዛሬ ከጠፋ መልእክቱ ምን እንደሆነ አልገባኝ። እስቲ አብረን እንስማው። እኔ ስላልገባኝ መልእክቱን አብረን እንስማውና ምንድነው ዛሬ ዘመነ የተለየ ነገር የነገረን የሚለው አልገባኝም፣ ግን እንስማው። የዛሬ መግለጫው ነው የዘመነ። አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን። ህዳር 6 2018 ዓ.ም አርበኛ ዘመነ ካሴ። ከዚህ በኋላ ነው የሚጀምረው። ሶሪ ከስቀዳው ተሳስቶብኝ ነው። የዛሬ መልእክቱ ነው የዘመነ እና እስቲ የገባችሁ ሰዎች ንገሩኝ። ምን አዲስ ነገር መጥቶ ነው እዚህ ውስጥ ያለው ለማስተላለፍ የፈለገው ነገር ምንድነው? ምናልባት ቸኩዬ እንዳለው ብዬ ነው። ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በተጋት እየሰራን ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትግሉን በመጠኑ ከመደገፍ ባለፈ
በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ አብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ሁሉና የሚጠበቀውና በኢትዮጵያ ህዝብ ላይ ተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋሃዶ በመምራት እንደሆነ ላፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ህዳር 6 2018 ዓ.ም አርበኛ ዘመነ ካሴ። ገብቶችኋል? አድማይተው ያሬ ነው። ብሬኪንግ ነው የወጣው። በነገራችን ላይ ሰበር ዜና ነው። ጀግናው የትግላችን መሪ ዘመነ ካሴ መግለጫ ሰጠ ተብሎ ነው የወጣው እና 3-4 ልሰማው ሞከርኩ። ስቱዲዮ ከገባው በኋላ ነው የሰማሁት። ግን 3 በቃ ወደ እናንተ ከማምጣቴ በፊት 3-4 ልሰማው ፈለኩ። ምን አዲስ ነገር ነገረን አሁን ዘመነ? ምንድነው ነገረን? አይ ከምሬ ነው። ሰውም ኢትዮጵያዊም ያልሆነው ጭራቅ እናስወግደዋለን አለ። እሺ እሱ አዲስ ነው። ሰውም አይደለም ጭራቅም ኢትዮጵያዊም አይደለም፣ ግን ጭራቅ ነው። ትግሉን ወደ ጭራቅነት ነው የወሰደው። የሰውነት ቫልዩ እንኳን አይሰጥም። በነገራችን ላይ ምናልባት አዲስ ከሆነ ምን ታገለው አይል ሰውም አይደለም ኢትዮጵያዊም አይደለም ነው ያለ። ከዛ ቀጠለና ከሌሎች ኢትዮጵያውያን ጋር አጋር ለመሆን እየሰራን ነው አለ። ይሄ በየቀኑ የመጣ ስራስ የሚያወራው ነው። እነማን ናቸው እነዛ ሌሎች ኢትዮጵያውያን? የለም። ምን ነው ፈራ? ከዋት ጋር እየሰራን ነው፣ ከሻቢያ ጋር እየሰራን ነው፣ ከግብጽ ጋር እየሰራን ነው፣ ከኦላ ጋር እየሰራን ነው ማለት ለምንድን ነው የምትፈሩት? ሌሎች ኢትዮጵያውያን እነማን ናቸው? ሌሎች በእርግጥስ ኢትዮጵያውያን ናቸው ወይ? ኦነግ ሸኔ ኢትዮጵያዊ ነው? ኢትዮጵያዊ ነኝ ብሎ አያምንም። በግልጽ ልንገራችሁ፣ የኦሮሞ ነፃነት ሰራዊት ስያሜውም ነፃነት ነው፣ ኢትዮጵያዊ አይደለም። ማለት ኢትዮጵያዊ ነኝ ብሎ አያምንም። እኔ ሰጪና ነፋጊ አይደለሁም። በዚህ አጋጣሚ ማንነቴ ግል ነው። እንደ ድርጅት ግን ኢትዮጵያዊ ድርጅት ነኝ ብሎ አያምንም፣ አልጻፈም። ኦሮሞን አገር የማረግ የኦሮሞ ነፃነት ሰራዊት ነኝ ብሎ ነው የሚያምነው። ነፃነት ደግሞ አገርነት ነው። ከአገዛዝ ነፃ መሆን ብቻ አይደለም የሚመስላችሁ ከሆነ ማለት አንዳንዶች ልታታልሉ እንደምትሞክሩት ከአገዛዝ ከምትሉት ነፃ ማውጣት ሳይሆን ነፃ ሀገር ኦሮሞ የምትባል አገር ነው የሚለው። ከሌሎች ኢትዮጵያውያን ኦላ ከሆነ ማለት ነው አንተ የምትለው ኦነግ ሸኔ ከሆነ እስቲ ፍሬም አርጉና ኮመን ዲኖሚኔተራችሁን አገዛዙን ማስወገድ እናንተ አገዛዝ የምትሉትን ማስወገድ ብቻ ሳይሆን ከዛም አልፎ በኢትዮጵያን በጋራ ሚልስቲ አውጡ፣ የጋራ ዶክመንት አውጡ። እስቲ የጋራ ዶክመንት እስቲ አውጡ። ኢትዮጵያን በጥሩ ሁኔታ ለማስቀጠል ፍላጎት አለ የሚል ማለት ነው።
ጠይቁት የኦሮሞ ነፃ እስቲ ውጡና በጎጃም ፋኖና ወይም በአፋሃድ ማና በኦሮሞ ነፃነት ሰራዊት መካከል የተደረገ የጋራ ስምምነት በሉና ነምበር 1 እንዳላችሁት አገዛዙ ማስወገድ በሱ ላይ ተስማማላችሁ ነምበር 2 የኢትዮጵያን አንድነት ማስቀጠል በሉና እስቲ ውጡ ይለ ነበር አስረስ በጋራ ምንሰራቸው ሰዎች በኢትዮጵያ አንድነት የሚያምኑ ናቸው ሲል ነበር በሉ እስቲ የኢትዮጵያ አንድነትን ማስጠበቅ ብላችሁ ውጡ አይደለም እናንተ እነ ልደቱ ይሄን አልቻሉ የክሪስታል ሲቲው ዶክመንት ከዛ በኋላም የመጣው ዶክመንት የኢትዮጵያ አንድነት በኋላ ይታሰብበታል ነው አይደለም እናንተ የሰላማዊ ትግል የሚሉት እነ ልደቱ ነው ያልኳቸው ያሉት ስለ ኢትዮጵያ አንድነት ጉዳያችን አይደለም ኢትዮጵያ 3 ቦታ 4 ቦታ ብትከፋፈል ሰላም እስከሆነ ድረስ that's okay ነው ያሉት ምንም ተዋሹት ለዚህ ሶ ከሌሎች ኢትዮጵያንም ህዋት ከሆነ ደግሞ ንገሩን ኢትዮጵያዊ ነው ህዋት ከሆነ ኢትዮጵያዊ ነኝ ብሎ ያምናል ኢትዮጵያዊ ነኝ ብሎ አሁን ያለው ዋት የስባት ዋት ማለት ከዛ ህዝቡንም ሰደበው ዛሬ በርግጥ እሱን አዲስ ነገር አይቻለሁ ያማራን ህዝብ ራሱ ከተጥግሉን በመጠኑ ነው የምደግፈው እንጂ አልተነቃቃም ብሎ ያማራን ህዝብ ሰድቦታል ባይዘው ተድቦታል በመጠኑ ነው የምደግፈን ከመደገፍ ይልቅ አልተነቃቃህም ገና ምን ይያልን በመጠኑ በርግጥ የተጥግሉን ትደግፋለህ ተስፋ ቆርጠናል ነው ከዛ እንግዲህ መጨረሻው ትጥቅትግሉን እንደተጠበቀ ሆኖ አሁን መጨረሻ አንደርስታንድ ያረኩት በፊትም ገብቶኛል ግን ምን ከዚህ በፊትም ስለተናገረው ይሄ የከተማ ኃይል አደራጅተናል የሚልኮ ከዚህ የዛሬ 6 ወር 8 ወር እኮ መግለጫ ወጥቷል ለዚህ ነው what is unique ያልኳችሁ የከተማ የህዝብ እንቢተኝነት የምናምን የሚያስነሳ ኃይል አደራጅተናል ካለን እኮ 6 ወር አልፎታል እዚህ ጋር ስላነሳችሁልኝ ነው ልክ ነው አግሪ ያረጋለሁ ከትጥቅትግል ወደ ከተማ መስ መሸጋገሩን የሚለው ነገር ትክክል ነው ዜት ሳት አዲስ አበባንም ጨምሮ ማለት ነው ሶ ነገሩን ወደ አዲስ አበባ እንወስደዋለን የከተማ ብጥብጥም እንፈጥራለን ሶ የአዲስ አበባ የህዝባዊ አመጽ እንግዲህ ይሄን የነልደቱ ሐሳብ ማለት ነው የሱ አካል እንሆናለን ሊሆን ይችላል እንግዲህ ሃፓ አይነት እንቅስቃሴ ሊጀምሩ የድሮ ሃፓ ማለት ነው ኦኬ ስለዚህ ወደዛ ሐሳብ የዛ አካል ነን እንግዲህ እዚህ ጋር ሼር እዚህም ጋር ይቅርብን ሊሆን ይችላል ከነልደቱም ጋር ከይሄ የህዝባዊ አመጽ ከሚለው ጋር ሼር አለን ሊሉ ይችል ይሆናል ሶ በአዲስ አበባ ጉዳይ ላይ አዲስ አበባ ሆይ ያገዛዙ ዋሻ ሆነሻል የአዲስ አበባ ነው እየጨፈረ ያለው አገዛዙ ስለዚህ አዲስ አበባም የብጥብጥ ማዕከል እናረግሻለን የከተማ ትግል እንጀምር ነው አዲስ አበባን ጨምሮ ስለዚህ ወደ ከተማ ትግል ተሸጋግ መቼ ያላልክበት ቀን አለ ወይ ነው እኔ ክሊር እንድትሆኑ ምንድነው አዲስ ነገር ያልኳችሁ ይሄን ያላልክበት ቀን አለ ወይ ከ8 ወር 9 ወር 6 ወር በፊት ነግረህናል ይሄንን እኔ ውይይትም ሐሳብም ስለሰጠንበት ማለት ነው የአዲስ አበባ ህዝብ እናንተን ሰምቶ እነዘመነን ደግፍ ሲል እኔ ወንድም ኤኒዌይስ እንዲህ ናቸው በቃ እነዘመነ እንደዚህ ናቸው አማራ ክልል ውስጥ ትኖር አትኖርም እርግጠኛ አይደለሁም በዚህ አጋጣሚ እንደን ሚኒስትሮች ለማውጣት ስለማልፈልግ ነው እንደው ባካልስ አማራ ክልል አለ ሆይ ዘመነ እስቲ መኖርን አሳየን አማራ ክልል ውስጥ ከተመለስክ እንኳን አዲስ አበባን ጥሪ ልታረግ ማለት ነው ሶ የአዲስ አበባ ሰው የናንተን የዘር ፖለቲካ
የናንተን የጽንፈኛ ብሔርተኝነት ፖለቲካ አክንትፍ ብሎ ተፍቶታል መቼም ተቀብሎትም ማአቅ ይሄን በእርግጠኝነት ነው የምናገረው አዲስ አበባ የዘር ፖለቲካ መናኸሪያ አትሆንም አልቋል የአዲስ አበባ ኢሹ is more of economic እና የሁሉም ሰው የመኖር ኢሹ ሆኗል አሁን ከልቤ ነው የምናገረው የናንተ የኋላ ቀርነት ፖለቲካ I don't think even አማራ ክልልም ቤዝ ያለው አልመሰለኝ ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም ቀን ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ በዚሁ መንደር ውስጥ መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል ለበለጠ መረጃ በ0923 60 4913 ላይ ይደውሉ ሜሬት ፕሮፐርቲስ ሜሬት